በዲጂታል ማርኬቲንግ እንዴት ስራ መፍጠርና እንዴት ገቢ ማግኘት ይቻላል? ይህ አቡበከር ሰማን ኦፊሻል ዩቲዩብ ቻናሌ ነው። በዚህ ፕሮግራማችን ስለ ዲጂታል ማርኬቲንግ የተለያየ ሐሳብ እያነሳን እንዴት ገንዘብ ማግኘት እንደምንችል፣ እንዴት ስራ መፍጠር እንደምንችል በቀላሉ አስረዳችኋለሁ። አብራችሁን ቆዩ። ዲጂታል ማርኬቲንግ ሁለት ሐሳቦች ወይም ኮንሰፕቶች የያዘ ሲሆን አንደኛው ዲጂታል ሲሆን ሁለተኛው ማርኬቲንግ ነው። ዲጂታል ስንል ዘመን አፈራሽ ቴክኖሎጂዎችን እንደ ሶሻል ሚዲያዎችን ከዚህ በተጨማሪ ዌብሳይት እና የተለያዩ ሰርች ኢንጂኖችን በመጠቀም የግብይት የምንፈጽምበት መንገድ ነው። ሁለተኛው ማርኬቲንግ ነው። ማርኬቲንግ ማለት ግዢና ሽያጭ ሲሆን ይህም ገበያን በማሳለጥ የምንፈጽመው የዕለት ተዕለት ስራችን ወይም ደግሞ የዕለት ተዕለት እንቅስቃሴያችንን ያመለክታል ማለት ነው። ሁለቱን ስናጣምራቸው ዲጂታል ማርኬቲንግ የሚል ሐሳብ ይሰጡናል። ይህም ሐሳብ ሶሻል ሚዲያዎችን፣ ቴክኖሎጂዎችን፣ ሰርች ኢንጂኖችን እንደዚሁም ደግሞ የተለያዩ ዌብሳይት እና ኢሜይሎችን በመጠቀም ገበያን ማሳለጥ ወይም ደግሞ ገበያን መምራት የሚለውን አተኩሮ ይነግረናል ማለት ነው። ዲጂታል ማርኬተር ለመሆን ቀጥሎ የምነግራችሁን ነጥቦች ማሟላትና ማወቅ ይጠበቅባቸዋል። የመጀመሪያውም የራሳችንን ኢንተረስት ወይም ደግሞ ፍላጎት ማወቅ ነው። ይህም ዲጂታል ማርኬቲንግ በራሱ ትልቅ የሆነ ብሮድ የሆነ ነገር ስለሆነ እዛ ውስጥ ያሉትን ከነሱ ውስጥ አንዱን መርጠን መስራት የምንችልበትን ነገር ማዘጋጀት ይኖርብናል ማለት ነው። ለዚህም እንደ ምሳሌ ያህል ዲጂታል ማርኬቲንግ ውስጥ ኮንቴንት ክሪኤቲንግ ወይ ደግሞ ኮንቴንት ክሪኤተር የሚባል ኮንሰፕት አለ። ኤስኢኦ ወይ ደግሞ ሰርች ኢንጂን ኦፕቲማይዜሽን አለ። ከዛም በተጨማሪ ደግሞ የተለያዩ ሐሳቦችን የምናራምድበት ሶሻል ሚዲያ ማርኬቲንግን ያካትታል። ስለዚህ እኛ ወይም ደግሞ አንተ ወይም አንቺ የትኛው ቦታ ላይ መስራት ትፈልጊያለሽ ወይም እፈልጋለሁ የሚለውን መልስ በቅድሚያ መመለስ ይኖርብናል ማለት ነው። ሁለተኛው ነጥብ ወይም ሁለተኛው ስቴፕ ደግሞ ዲጂታል ማርኬተር ለመሆን የሚያስፈልገው የራሳችንን ዕውቀት መገንባት ማለት ነው። ይህም ማለት ነው የምናውቃቸውን ቅድም በመጀመሪያው ስቴፕ ላይ የመረጥናቸውን የራሳችን የምንፈልጋቸውን ኢንተረስታችን ያለበትን ቦታ ወይም ኢንተረስታችን ያለበት ስራ ላይ እንዴት አድርገን ዕውቀታችንን ዴቨሎፕ እናደርጋለን ነው። ስለዚህ የተለያዩ ሳይቶችን በመጠቀም ይህንን የዲጂታል ማርኬቲንግን ዕውቀት ከፍ ወዳለ ደረጃ ማድረስ ይኖርብናል ማለት ነው። የተለያዩ ዌብሳይቶች አሉ፣ የተለያዩ ዩቲዩቦች አሉ ይህን የሚያስተምሩ። በእነሱ ተጠቅመን ዕውቀታችንን ከፍ ማድረግ ይጠበቅብናል ማለት ነው። እዚህ ጋር የተለያዩ ፍሪ ዌብሳይቶች አሉ። ለምሳሌ እነ ኮርሴራ እና ዩዴሚ የሚባሉ ፍሪ ዌብሳይቶች በዲጂታል ማርኬቲንግ ዙሪያ የሚያስተምሩ ስላሉ እነሱን በመጠቀም ዕውቀታችንን ከፍ ማድረግ የምንችል ይሆናል ማለት ነው። ሶስተኛው ነጥብ ወይም ሐሳብ ደግሞ የራሳችንን ብራንድ ክሬት ማድረግ ይኖርብናል ማለት ነው። ብራንድ ክሬሽን ወይም ደግሞ ብራንድን መፍጠር ትልቅ ነገር ነው። ለአንድ ዲጂታል ማርኬተር ብቻ ሳይሆን ነጋዴም ብራንዱን ዴቨሎፕ ማድረግና ብራንዱን ማስተዋወቅ ይኖርበታል። የተለያዩ ስሞች ሲነሱ በህሊናችን የሚመጡ ብራንዶች አሉ። ለምሳሌ ኮካኮላ ብል የኮካኮላ ምስል በአይናችን ይመጣል፣ ሎጎ ማለት ነው። ፔፕሲም ስንል የፔፕሲ ምስል ይመጣል። እነዚህ ለረጅም ዓመታት በውስጣችን ታተሙ ያሉና አእምሯችንን የያዙት ናቸው ማለት ነው። ስለዚህ ብራንድ አይደንቲቲ በጣም ከፍተኛ ስለሆነ የራሳችንን ሎጎ፣ የራሳችንን ቢዝነስ ብራንድ፣ የራሳችንን ቢዝነስ ኔም ካሁኑ መጀመርና ዴቨሎፕ ማድረግ ይኖርብናል ማለት ነው። አራተኛ ነጥብ፣ ይህ ነጥብ ቅድም ከጠቀስኳቸው 3 ነጥቦች ተከትሎ የሚመጣ ነው። ይህም የራሳችንን ፖርትፎሊዮ ወይም ደግሞ የራሳችንን የመጀመሪያ ስራ ዴቨሎፕ አድርጎ ማውጣት ማለት ነው። ምንም ይሁን ትንሽም ይሁን ትልቅ ለምንፈልገው ዓላማ የሰራናቸው ነገሮች ለጓደኞቻችን ሼር በማድረግ የተለያዩ ዌብሳይቶች ላይ ሼር በማድረግ እንደምንችል ስራ እንደጀመርን ማወቅ እንዲገባቸው ማድረግ መቻል አለብን ማለት ነው። ይህ የሚጠቅመው የራሳችንን ስነ ልቦና ከፍ ወዳለ ደረጃ ስለሚያሳድግልን ኮንፊደንሳችንን ዴቨሎፕ ያደርግልናል። ስለዚህ ትንሽ የሚሆን ትልቅ ፕሮጀክቶች ላይ የሰራናቸውን ስራዎች በሶሻል ሚዲያ ወይም በጓደኞቻችን አማካኝነት ማስረዳትና የምንሰራውን ስራ ማሳየት ይጠበቅብናል ማለት ነው። ይሄ አራተኛው ነጥብ ነው። 4 ነጥቦችን አይተናል። አሁን የቀረን 5ኛው ነጥብ ነው። ይህም ዲጂታል ማርኬተር ለመሆን ወይም የዲጂታል ማርኬቲንግ ቢዝነስ ለመጀመር የሚያስፈልጉ ነጥቦችን እየዘረዘርን ነው። 5ኛው ነጥብ ደግሞ ኔትወርክ ኤንድ ፕሮሞሽን ነው። ኔትወርኪንግ በጣም ወሳኝ የሆነ ሀብት ነው። ሰው ለሚሰራው ስራ ለመሸጥም ኔትወርክ ማድረግ አለበት። ሐሳብ ለመለዋወጥም ኔትወርክ ማድረግ አለበት። ፕሮሞሽንን ተመሳሳይ ነው። ስለዚህ የተለያዩ ዌብነሮች ላይ መሳተፍ፣
የተለያዩ ስብሰባዎች ላይ ይህን በተመለከተ ካለ መሳተፍና የተለያዩ ሀሳቦችን ከተለያዩ ሰዎች ጋር ማንሸራሸር የምንሰራቸውን ስራዎች በጣም እንዲታወቅልን ያደርጋል። ስለዚህ ያገኘናቸውን ነጥቦችና ያገኘናቸውን ሀሳቦች በየትኛውም ቦታ ሼር ማድረግና ማካፈል ይጠበቅብናል ማለት ነው። ስለዚህ ከላይ የዘረዘርኳቸውን 5 ነጥቦች ካሟላችሁና የማሟላት አቅም ካላችሁ ወደ ዲጂታል ማርኬቲንግ ቢዝነስ ለመግባት ዝግጁ ናችሁ ማለት ነው። ከላይ የጠቀስናቸውን 5 ነጥቦች ለማሳካት ደግሞ የተለያዩ ቱሎች ወይም ደግሞ መሳሪያዎች ይኖሩናል ማለት ነው። እነዚህ መሳሪያዎች ሶሻል ሚዲያ ማርኬተርም ይሁን የተለያዩ ኮንቴንት ራይቲንግ ማርኬተሮችም ቢሆኑ መጠቀም ያለባቸው ጠቃሚ ነጥቦች ስለሆኑ በዝርዝር አስረዳችኋለሁ። የመጀመሪያው ካንቫ ነው። ካንቫ የሚጠቅመን ግራፊክስ ዲዛይን ለማድረግ ነው። በጣም ቀላል ነው። በሞባይልም በላፕቶፕም በኮምፒውተር ላይም ዳውንሎድ በማድረግ ፍሪ ዳውንሎድ ነው። ዳውንሎድ በማድረግ ፕራክቲስ ማድረግና የግራፊክስ ዲዛይን ስኪላችንን ከፍ ማድረግ የምንችልበት በጣም ቀላል የሆነ ዲጂታል ማርኬቲንግ ቱል ነው። ጥሩ ዲጂታል ማርኬተር ለመሆን የሚያስፈልጉት ሁለተኛ ነጥብ ደግሞ ሆትሱት እና በፈር የተባሉትን ሶሻል ሚዲያ ማኔጅመንት ቱሎችን መጠቀም ነው። እነዚህ ቱሎች ማኔጅ የምናደርገውን ሶሻል ሚዲያ ፐርፎርማንሱን፣ ኢቫሉዌሽኑን እንደዚሁም ደግሞ ኢንዲኬተሮቹን ስለሚያሳዩን በጣም ጠቃሚ የሆኑ መሳሪያዎች ሆነው ያገለግሉናል ማለት ነው። ሁለቱም በሞባይላችንም ፕሌይ ስቶር ላይ እንደዚሁም ደግሞ አፕ ስቶር እንዲሁም ደግሞ በላፕቶፓችን ላይ በነፃ ስለሚገኙ ዳውንሎድ አድርገን እነዚህን መጠቀም ይኖርብናል። ሶስተኛ ነጥባችን ደግሞ ጎግል አናሊቲክ ይሆናል። ይህም የዌብሳይቶችን ፐርፎርማንስ የሚለካልን ወይም ኢንዲኬተራቸውን ማየት እንድንችል የሚያደርገን ምርጥ የሆነ ሶፍትዌር ነው ማለት ነው። ይህን ሶፍትዌር ተጠቅመን የምንሰራቸውን ስራዎች ወይም የምንሰራውን ዌብሳይት ፐርፎርማንሱን ኢንዲኬት ስለሚያደርግልን በቀላሉ ኢንጌጅመንቱን መለየትና መከታተል ያስችለናል ማለት ነው። ሌላው አስደማሚው ነጥብ ደግሞ ከቱሎች ውስጥ ሜል ካምፕ የሚባል አፕሊኬሽን አለ። ይህ አፕሊኬሽን ኢሜል ማርኬቲንግ ላይ በተለይ የምንሰራ ሰዎች እናውቀዋለን ብዬ ገምታለሁ። ኢሜል ማርኬቲንግን ስንሰራ ተጠቃሚ ከሚያደርጉን ዌብሳይቶች ወይም ደግሞ ሶፍትዌሮች መካከል ሜል ካምፕን እንደ አንደኛ መጥቀስ ግድ ይላል ማለት ነው። እነዚህ ነገሮች በመጠቀም ኢሜል ማርኬቲንጋችንን ማፋጠንና የተለያዩ ቻንሶችን ወይም ገበያ የማግኘት ቻንሳችንን እንዲጨምርልን ማድረግ ያስችለናል ማለት ነው። ከላይ የጠቀስኳቸው 4 ቱሎች በቂ ባይሆኑም የተለያዩ ቱሎች ቢኖሩም መሰረታዊ ቱሎች ግን እነዚህን ካወቅን ዲጂታል ማርኬቲንግን በቀላሉ መጀመር እንችላለን ማለት ነው። ቲፕ ደግሞ መጨመርላችሁ 3 ነጥቦች አሉ። አንደኛው ስቴይ አፕዴትድ ነው። ሁል ጊዜ አፕዴት ማድረግ አለባችሁ። ራሳችሁንም የምትሰሩ ስራንም የምታውቁትም ነገሮችን ገበያውንም አፕዴት ማድረግ ይጠበቅባችኋል ማለት ነው። ይህ አፕዴቲንግ የሚጠቅማችሁ ወደኋላ ባክ የሆነ ነገር ላይ እንዳታተኩሩና ወደፊት የሚመጡ ነገሮችን ቴክኖሎጂዎችን በቀላሉ እንድታውቁ ስለሚረዳችሁ ማንበብ፣ ሰርች ማድረግ፣ ሁሉ ነገር ለማወቅ መሞከር ከእናንተ ይጠበቃል ማለት ነው። ሁለተኛው ቲፕ ኢንጌጅ ዊዝ ዩር ኦዲየንስ። ሁለተኛው ቲፕ ደግሞ ከናንተ ከኦዲየንሳችሁ ወይም ደግሞ ከምትሰሩለት ሰዎች ጋር ግንኙነታችሁን ማጠናከር ማለት ነው። ይህም የማርኬቲንግ ወይም የዲጂታል ማርኬቲንጋችሁን ኮሜንት እንደዚሁም ደግሞ እያንዳንዱን ሐሳብ ቪውን እያንዳንዱን ኢንተራክሽንን መፈጸም መቻል ማለት ነው። ስለዚህ የምትሰሩትን ስራ የሚያይላችሁን ሰው ኢንከሬጅ ማድረግ፣ ፖዚቲቭ ኮሜንቶች ካሉ መቀበል፣ ኔጌቲቮች ደግሞ መሻሻል ያለባቸው ነገር ደግሞ እያሻሻለን እንድንመጣ ስለሚረዳን እነዚህ ነገሮች ላይ ሞር ኢንጌጅ በማድረግ ፐርፎርማንሳችንን ማሳደግ እንችላለን ማለት ነው። ሶስተኛ ነጥባችን ደግሞ ለምንሰራው ነገር ቫሉ መስጠት ነው፣ ዋጋ መስጠት ነው። ትንሽ የሚሆን ትልቅ ዲጂታል ማርኬቲንግ ላይ ስንሰራ ግዴታ ለምንሰራቸው ነገሮች ለክሊያንታችንም፣ ለስራችንም፣ ለኦዲየንሳችንም ቫሉ መስጠት ይኖርብናል ማለት ነው። ይህ መጀመሪያው ግን ከራሳችን ጀምሮ ነው። እናም ቫሉ ኦፈር ማድረግ ግዴታ ነው ማለት ነው። ዲጂታል ማርኬተር ለመሆን ግዴታ። እናም ከዚህ በዲጂታል ማርኬቲንግ ለመጀመር የሚያስፈልጉ መሳሪያዎች ከኛ የሚጠበቁ ነገሮች ምን ናቸው የሚለውን ልንገራችሁ። አንደኛ ላፕቶፕ ወይም ደግሞ ምርጥ የሆነ ስማርትፎን ያስፈልገናል ይህን ስራ ለመስራት። ስማርትፎን እና ላፕቶፕ የሚረዳን የተለያዩ አፕሊኬሽኖችን ለመጫን እንደዚሁም ደግሞ ኢዝሊ አክሰስ ለማድረግና ነገሮችን ፋሲሊቴት ለማድረግ ስለሚጠቅመን ከሁለቱ አንዱ ግዴታ ያስፈልገናል ማለት ነው። ሌላው ደግሞ ኢንተርኔት ኮኔክሽን ነው። ዳታም ኮኔክሽን ይሁን ሃይ ስፒድ ኢንተርኔት ዋይፋይ ኮኔክሽን ካለን በቂ ይሆናል ማለት ነው። ስለዚህ ሁለቱን ብቻ በማድረግ ገበያ በመፈለግ ቀጣሪዎችን በመፈለግና ቀጣሪዎችን ያገኘንበትን ዌብሳይት ላይ ደግሞ አፕላይ በማድረግ ስራውን በቀላሉ መጀመር ያስችለናል ማለት ነው። እናም ዲጂታል ማርኬቲንግን በተመለከተ የተለያየ ሐሳብ አነሳ፣ የተለያየ ነጥቦችን አይተናል።
እነዛን ነጥቦች ካሟላችሁ ትክክለኛ ዲጂታል ማርኬተር የሚሆን ቢዝነስ መጀመር ያስችላችኋል ማለት ነው። ስለነበረን ቆይታ በጣም አመሰግናለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ ይህን ቻናል ሰብስክራይብ እንደዚሁም ደግሞ ኮሜንት በማድረግ ቤተሰብ እንድትሆኑ እጋብዛችኋለሁ። ለነበረን ቆይታ አመሰግናለሁ። መልካም ጊዜ